እግዚአብሔር ይመስገን ሁሉ መልካም ነው። እንደዚህ ለስለስ ያለ አምልኮ መልመድ አለብን። ለስለስ ያለ ረጋ ብሎ ዘመኑ መሄድ ነው መማር አለብን። እጄን አንሳ እንዲያደርገው ምናምን ካልተባለ ውስጣችን ጠባ ስለማይል ጥሩ አምልኮ መመለኩ ማረጋገጫው በጣም የመነጭ ወጥና ስላለ ይመስላችሁ እግዚአብሔር በመንፈስና በእውነት ነው የሚመለከው። ክብር ለኢየሱስ። እና አንድ ወዳጄ ሲናገር በጣም የሆነ ቦታ በጣም ደከመንና በሰራ ስናልፍ ቸርች አየን እና በቃ ሲያረፍ በቸርች ወጥተን ትንሽ ተጽናንተን ሄደን ወደ ቸርች ገባን። ስንገባ ገለሌው ብድግ በሚላል በደገኛ ሲያነት ሲለት በምስሉ በቃ አረፍ ልንል ብለን ገብተን ጭራሽ ሌላ ስራ ውስጥ ገባ እና እየበየባሁት ጓደኛዬ ይዘን የመጣው ቸርች ነው ወይስ ሳዋ ነው ማለት ነው። ሳዋ ኤርትራ ውስጥ የሚገኝ የወታደር ማሰልጠኛ ነው እና በቃ አንዳንዱ ሻፕ ቁጭ በለስ እና እንዴት ተረጋግተን እግዚአብሔርን ማድመጥ እግዚአብሔርን መስማት እጅግ መሰረታዊ ነገር ወዳጆች፣ በብዙ ነገር መንቃት ያለብን ይመስላችሁ። በብዙ ነገር መንቃት ያለብን እና ቁጭ ብሎ ሰው ስክን ነው እስቲ በሶሎ ዝማሬ ብቻ ሲዘመርን አይቻልም። ይቻላል። ለመንፈሳችን ነገር ያመጣል። ለውስጣችን ውስጥ መስከረም ተረጋግተን አሚን እያለ መንፈሳችን። ክብር ለኢየሱስ። እግዚአብሔር የተባረከ ይሁን። ደግሞ ዛሬ በሚረዳን በሚያግዘን ጸጋ የዕለቱን የጥናት ጊዜ እናያለን። የጌታ መንፈስ በመካከላችን ያለ እሱ ያስተምረናል። እግዚአብሔር የተባረከ ይሁን። እግዚአብሔር ሆይ ስምህ ለዘላለም የተባረከ ይሁን። ይህን ጊዜ ስለሰጠን ተመስገን። ደግሞ ዛሬም እንማር ዘንድ በፊት አለን። በልምድ ሳይሆን በእምነት እንሰማለን። አንተም ለጆሮአችን ሳይሆን ለልባችን ተናገር። ቃልህ ይለውጣል፣ ቃልህ ይቀይራል፣ ቃልህ ይሰራል፣ ቃልህ ያንጻል። በቃልህ መታነጽ መቀየር መሰራት ይሁንልን። ስለ ሁሉ እናመሰግንሃለን። በክርስቶስ ኢየሱስ ስም ጸለይን፣ አሜን። ባለፈው በነበረን ጊዜ እስከ ቁጥር 17 ድረስ ያለው አየ። ዛሬ ከቁጥር 18 ጀምሮ ያለውን አነባለሁ። ሮሜ ምዕራፍ 1 ቁጥር 18 እውነትን በአመፃ በሚከለክሉ ሰዎች በኃጢአታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያል። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በአሳባቸው ከንቱ ሆኑ፣ የማያስተውልም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ስለዚህ እርስ በርሳቸው ሥጋቸውን እንዳያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪ ፋንታ የተፈጠረውን ስላመለኩና ስላገለገሉ እርሱም ለዘላለም የተባረከ ነው፣ አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባው ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ።
እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትና ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይ ተሞሉ። የሚያንሸበሽቡ ሐሜተኞች፣ አምላክን የሚጠሉ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን እግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። ስለ ቃሉ እግዚአብሔር የተባረከ ይሁን። ባለፈው እንዳልነው ቁጥር 16 እና ቁጥር 17 የዚህ የሮሜ መጽሐፍ እምብርት ቃል ወይ ደግሞ ቁልፍ ቃል ወይ ደግሞ ቁልፍ መልእክት ነው። ሮሜ ቁጥር 16 ያለ ምንድን ነው? በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው የእግዚአብሔር ኃይል ለምንድን ነው? ለማዳን ነው። የእግዚአብሔር ኃይል ለምንድን ነው? ለማዳን ነው። እግዚአብሔር ኃይሉን የገለጠው ለአይሁዳዊ ይሁን ለግሪክ ሰው ይሁን ማለት ለአሕዛብም ይሁን ለእስራኤላዊ ይሁን እግዚአብሔር ኃይሉን የገለጠው ለማዳን ነው ይላል። አስቀድሞ ለአይሁዳዊ ማለት አስቀድሞ ለአይሁዳዊ ነው ማለት ምን ማለት ነው? መጽሐፍ ቅዱስ እርሱ ወደ ገዛ ወገኖቹ ምን አለ ይላል? መጣ። ወገኖቹ የተባሉት ማን ናቸው? የእስራኤል ሕዝብ። የእስራኤል ሕዝብ ናቸው ወገኖቹ። ከእስራኤል ቤት የጠፉትን ልፈልግ መጥቻለሁ አይደለም? ስለዚህ አይሁድ የእግዚአብሔር ወገን ናቸው። ዘፍጥረት ምዕራፍ 12 የጀመረው በአብርሃም መጠራት የጀመረው ታሪክ እግዚአብሔር የሴቲቱን ዘር ለመፈለግ ለማምጣት ኢየሱስ ክርስቶስን ለማምጣት መንገድ የጀመረው በግልጽ የራሱን ሕዝብና ወገን የሌለው ዘፍጥረት 12 ላይ ነው። ስለዚህ ከዛ ጊዜ ጀምሮ የሚመጣበትን የሴቲቱን ዘር ሲፈለግ እነዚህ ሰዎች የእግዚአብሔር ልዩና ምርጥ ሕዝብ ተብለዋል። እያንዳንዱ ነገር ለእነዚህ ሰዎች ቅድሚያ ይሰጣል። ባለፈው እንዳልነው እዚሁ ሮሜ ምዕራፍ 3 ላይ ምን ይላል? የአይሁዳዊ ብልጫው ምንድን ነው ብሎ ይጠይቃል። አይሁዳዊነት መሆኑ ብልጫ ነው፣ በነገር ሁሉ ብዙ ነው ይላል። አይሁዳዊ በጣም ብልጫ ነው፣ በነገር ሁሉ ብዙ ነው ይልና ከዛ መካከል እግዚአብሔር ቃል በአደራ ተሰጣቸው። የብሉይ ኪዳን ቅዱሳት መጽሐፍት ባለቤታቸው አይሁድ ናቸው። ለምሳሌ እኛ የብሉይ ኪዳንን 39 መጽሐፍት ነው የምንቀበለው አይደለም? 39 መጽሐፍት ብለን የወሰድነው እኛ ሳይሆን አይሁድ ትክክለኛው የእግዚአብሔር መንፈስ ያለበት መጽሐፍ እኛ የምንቀበለው 39 ነው ብለዋል። ከዛ ውጭ እኛ መቀበል እንችላለን። ለምን? ባለቤቶቹ እነሱ ናቸው አይደል? ነቢያት ማን ናቸው? አባቶች ማን ነው? አብርሃም የኛ ወይስ ኢሳይያስ? ነቢያት አባቶቹ የማን ናቸው? የነሱ ናቸው። ቅዱሳት መጽሐፍቱ የማን ናቸው? የነሱ ናቸው። ዛሬ ልጅ እግር ሰጥቷቸው ነበር። እነዚህ ሰዎች ቅድሚያ ኢየሱስም ሲመጣ ለእነዚህ ሰዎች ቅድሚያ ግን ይሰጣቸው ይገባል የሚለው ልዩነትና ክብር ኪዳን የሕግ መስጠት የመቅደስን ስርዓት የተስፋውን ቃላት ለማን ነው? ለእነሱ ነው። እኛ ሕግ አሁን ሕግ ተሻለ አልተሻለ ብሎ መከራከር የተፈቀደ ነበር። እንደው ለምን እኛ ሕግ የለን ነው? እኛ ታቦታ አይሁድ አይደለም? እኛ አሕዛብ አይደለም? የታቦቱ ባለቤት እነማን ናቸው? እስራኤል አለ። እኛም ታቦት ተሻለ አልተሻለ ብሎ መከራከር አይጠበቅብን። ለእኛ አሕዛብ ነው። ታቦት የታቦት ባለቤት አይደለም። መቅደስ ነበር? መቅደስ የለንም። ታቦት የለንም። የመቅደስ ስርዓት የለንም። መጽሐፍ ቅዱስ የለንም። ተመልከቱ፣ የጥንት ቅርሶቻችን ሁሉ ጣዖት እንደምናመልክ ነው የሚያሳዩት። ጣዖት አምላኪ ነው የኢትዮጵያ ሕዝብ። የመጀመሪያ ማለት ወንጌል ከመቀበላችን በፊት እንደ አይሁድ የኖሩ ሰዎች አይደለም። እንደ አይሁድ አንድ እግዚአብሔርን እያመለክን የነበሩ ሰዎች አይደለም። እንደ ማንኛውም አሕዛብ ወንጌልን ተቀበልን። ግን ከሌሎቹ የአሕዛብ ሀገሮች ሁሉ ወንጌል ከኢየሩሳሌም ሲወጣ ቀጥታ ወደ ኢትዮጵያ መጥቷል አይደለም? የሐዋርያት ሥራ ምዕራፍ 8 ኢትዮጵያዊ ጃንደረባ ገና ወንጌል ከኢየሩሳሌም ሳይወጣ ነው ወንጌል ወደ ኢትዮጵያ የገባው አይደለም? ስለዚህ እግዚአብሔር ይህን ዕድል ሰጥቶናል። ልክ ነው። ነገር ግን እኛ መቅደስ፣ ሕግ፣ ስርዓት፣ ወግ ምድራቸው ሁሉ ባለቤቶቹ እኛ አይደለም፣ እነዛ ሕዝቦች ናቸው። ስለዚህ ለእነዚህ ሰዎች ነው ቅድሚያ
ለእነዚህ ሰዎች ነገር ግን ወንጌል ስለገፉ ስለናቁ ኢየሱስን በመስቀላቸው ከዛም የምስራች ወንጌል በመጥፋታቸው ምክንያት አሁን ስለ አባቶች ተወዳጆች ናቸው፣ ስለ ወንጌል ግን ምንድን ናቸው? ጠላቶች ናቸው አይደል? ሮሜ ምዕራፍ 10 አሁን በወንጌል ምክንያት ጠላቶች ናቸው፣ ስለ አባቶች ተወዳጆች ናቸው። ስለ አብርሃም ሲል እግዚአብሔር ዛሬ እስራኤልን ይወዳል እያለ ነው። ስለ አብርሃም ሲል ስለ ያዕቆብ ሲል ስለ ደጋግ አባቶቻቸው ሲል አሁንም እግዚአብሔር እስራኤልን ይወዳል። ለምን? ከእስራኤል ጋር ያልጨረሰው ስራ አለ። እግዚአብሔር ኢየሱስ ተመልሶ ይመጣል፣ በሺህ ዓመት መንግስት ይነግሳል አይደል? ስለዚህ ዙፋን ቤት ኢየሩሳሌም በዳዊት ዙፋን ላይ ይቀመጣል። ለማንኛውም አስቀድሞ ለአይሁዳዊ ማለት አስቀድሞ ቅድሚያ ለነዚህ ሰው ከዛ ቀጥሎ ደግሞ ለግሪክ ሰው ማለት ምን ብለናል? ለግሪክ የሚለው ቃል የሚወክለው ከእስራኤል ውጭ ያለውን ማህበረሰብ ነው። ከእስራኤል ውጭ ያለውን ማህበረሰብ ወይ ደግሞ አሕዛብን በሙሉ ግሪክ በማለት ይጠራል። አንዳንድ ቦታ አሕዛብ ተብሎ ቢጠሩ ግን አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ማለት ለአይሁድና በግሪክ ከተማ ለሚኖሩ ሰዎች ማለት ሳይሆን ቀጥታ ሪፕሬዘንት የሚያደርገው ይሄ ቃል የሚወክለው ከአይሁድ ውጭ ያለው ማህበረሰብ በሙሉ። ስለዚህ አስቀድሞ ለአይሁዳዊ ከዛ ደግሞ ለግሪክ ሰው ምንድን ነው? ለሚያምኑ ሁሉ የእግዚአብሔር ኃይል ለምንድን ነው? ለማዳን ነው። ወዳጆች እግዚአብሔር ኃይል የተጠቀመው ለማዳን ነው። ዓለምን ለማጥፋት እግዚአብሔር ኃይል ነው የተጠቀመው። በመጪው ዘመን እንኳን የተባለው ምንድን ነው? ከአፉ በሚወጣው እስትንፋስ ጠላቶቹ ይሞታሉ ነው የሚለው። በማለት ብቻ ጠላቶቹ ይሞታሉ። ግን እግዚአብሔር ሙሉ ኃይል የተጠቀመው እኛን ለማዳን ነው። ስሙ የተባረከ ይሁን። እግዚአብሔር ሰውን ለማዳን የሄደበት ርቀት ተመልከቱ ወዳጆች። የሄደበት ርቀት ኢየሱስ ክርስቶስ በሥጋ ወደዚህ ምድር በመምጣት ስለ ኃጢአታችን በመሞት ተላልፎ በመሰጠት በመገረፍ በመቁሰል ኢየሱስ ክርስቶስ በመሞት ወደ መቃብር በመግባት ኤፌሶን 1:18 እንደተነገረ እግዚአብሔር የሞትን ጣር አጥፍቶ ኢየሱስን ሲያስነሳው የብርታቱ ጉልበት በዚህ ታይቷል ይላል። ስለዚህ እግዚአብሔር ኃይል የታየው እንጂ ኢየሱስ ስለ ኃጢአታችን ሲሞት ስለ ጽድቃችን ሲነሳ በሱ ዓለም ሁሉ ሲድን የእግዚአብሔር ኃይል ተገልጦ ኢየሱስ ጌታ ነው። ለሚያምኑ ሁሉ ነው። ይሄ ለሚያምኑ ሁሉ ነው። ለአንድና ለሁለት ሰው አለ። በየትኛውም ሲሆን ለሚያምን ነው የሚሰጠው። አይሁዳዊ በመሆኑ አይድንም። አሕዛብ በመሆኑ የግሪክ ሰው በመሆኑ አይጠፋም። አይሁድም ይሁን አሕዛብም ይሁን የእምነት ሰው ይሁን ጫፍቃሚ ይሁን በየትኛውም ሲሆን ለሚያምን ምን ይላል? መዳን ይሰጥ። ክብር ለኢየሱስ ነው። ለሚያምን ሁሉ ነው መዳን ይሰጥ። ኢየሱስ ያድናል። ለማዳን ካልሆነ ወዲሁ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። ጻድቅ በምንድን ነው የሚኖረው? በእምነት ነው የሚኖረው። ይሄ ሐዋርያት በብሉይ ኪዳን መጽሐፍ ውስጥ እምነት ተደጋጋሚ ጊዜ ተጠቅሷል። ግን ትክክለኛውን የአዲስ ኪዳን አሁን አዲስ ኪዳን ላይ እምነት ብለን የምንጠራው እምነት የሚገልጹት ሁለት የመጽሐፍ ቅዱስ የብሉይ ኪዳን ጥቅሶች ናቸው። አንደኛው ዘፍጥረት ምዕራፍ 15 ቁጥር 6 ላይ አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት የሚለው ቃል አሁን እኛ ለምናምነው እምነት ትክክለኛ እምነት ነው። ሁለተኛ ደግሞ አሁን በዚህ ጋር ሐዋርያው የሚጠቅሰው የሕዝቅኤል ማነው የዕንባቆም ምዕራፍ 2 ቁጥር 4 ላይ ጻድቅ በእምነቱ በሕይወት ይኖራል የሚለውን ቃል ውስጥ እነዚህ ሁለት ጥቅሶች ከብሉይ ኪዳን ላይ የአዲስ ኪዳን እምነት መሰረት የተጣለባቸው ሆኖ ተቀምጠዋል። ስለዚህ ጻድቅ በእምነቱ በምን ይኖራል? በሕይወት ይኖራል። ገላትያ 3 ቁጥር 11 ላይ ይሄው ቃል ደግሞ ተጽፎ ጻድቅ በእምነቱ በሕይወት ይኖራል። ጻድቅ በምን ይኖራል? በእምነቱ በምን በሕይወት ይኖራል። ስለዚህ ጻድቅ በሕይወት የሚኖሩ በእምነቱ እግዚአብሔር የተባረከ ነው። በየትኛው ሕይወት? በምድር ባለ ሕይወት፣ በሰማይ ባለ ሕይወት ሰው የሚኖሩ በእምነት በእምነት ይድናል፣ በእምነት ይኖራል፣ በእምነት ይጸድቃል፣ በእምነት ይኖራል፣ በእምነት ከስንት ያመጣል፣ በእምነት ይኖራል። እግዚአብሔር የተባረከ ነው። ስለዚህ እምነት ነው የሁላችን ከእምነት ወደ እምነት ነው። በእምነት የእግዚአብሔር በረከት ሁሉ ምንጩ እምነት ነው። ምንጩ እምነት ነው። የእግዚአብሔር መዳን በእምነት ይገኛል። የእግዚአብሔር ጽድቅ በእምነት ይገኛል። የእግዚአብሔር ሰላም በእምነት ይገኛል። የእግዚአብሔር በረከት በእምነት ይገኛል። የእግዚአብሔር ሰማያዊ ስጦታ
ምንጩ እምነት ነው። እግዚአብሔር የተባረከ የእምነትን መንፈስ ያፍሳል። ዕንባቆም ምዕራፍ 1 ላይ ይሁዳ በሰሎሞን መንግስት ምክንያት እስራኤል ተከፈለች እንደምታውቁት አንደኛ ነገሥት 12 አይደለም። በዚህ ምክንያት ሰሜን እስራኤልና ደቡብ እስራኤል ተብሎ ተከፍሏል። ደቡብ እስራኤል ብንያምና ይሁዳ የያዙት ነው። ሰሜን እስራኤል በ722 አሦራውያን መጥተው ማርከው ወሰዷቸው። እስካሁን በመላው ዓለም የተበተነ እስራኤላዊ የሆኑ ቀርተዋል። ሁለቱ ነገር የብንያምና የይሁዳ ነገር በ586 ዓመተ ዓለም በባቢሎናውያን ተማርከው ሄደዋል። በባቢሎናውያን ተማርከው ከመሄዳቸው በፊት ይሁዳ የተጨማለቀ የኃጢአት ሕይወት ውስጥ ነበር። በሚያሳፍር ኃጢአት ውስጥ ይሄንን ዕንባቆም በዚህ ጉዳይ ወደ እግዚአብሔር ይጮኻል። እንዴት ነው አመፃ የሚበዛው? እንዴት ኃጢአት በምድር ይበዛል ብሎ ስለ ይሁዳ ይከራከራል። አንተም አትፈርድም ዝም ትላለና ማን ይባል እግዚአብሔር። ከዛ እግዚአብሔር ያስመለሰ ይሁዳ በአሦራ ማነው በባቢሎናውያን አጠፋቸዋለሁ ብሏል አለ። አጠፋቸዋለሁ ሲል እንደገና ዕንባቆም አሁን ተቆጣ። እንዴት እኛ የኪዳን ሕዝብ ነን፣ እንዴት ነው በእነዚህ በኃጢአተኛ ሕዝብ የምንጠፋው? እግዚአብሔር ደግሞ ምን አለ? እነዚህንም ደግሞ ከእነሱ በጠፉ ሰዎች መልሼ አጠፋለሁ። ባቢሎናውያን ይሁዳን ያጠፋሉ ማለት እግዚአብሔር ተጠቀመባቸው፣ መርከብ ወሰዱ። ባቢሎናውያን ደግሞ ፋርሶች መጥተው እንደገና አጠፏቸው። ምዕራፍ 2 ላይ ይሄን ነገርና ጻድቅ በእምነቱ በሕይወት ይኖራል ነው። ይሄ ሁሉ አለ። ይሁዳ ትማረካለች፣ ጥፋት ይመጣል፣ ታቦቱ ይማረካል፣ ብዙ ውጤት ይሆናል። ጻድቅ ግን ከዚህ ቁጣ በምን ይተርፋል እያለ ነው። በእምነት አትፍራ። ባቢሎናውያን ይመጣሉ፣ ይማርካሉ፣ ያጠፋሉ፣ ግን አትፍራ። ለምን? ጻድቅ በእምነቱ ይኖራል። አንተ በእምነት ከዚህ ትተርፋለህ ነው። ኢየሱስ ያድናል። ይሄ ነው አሁን እየነገርን ያለው። ብዙ ቁጣ አለ ከፊታችን፣ የእግዚአብሔር ፍርድ አለ ከፊታችን፣ የእግዚአብሔር ቁጣ አለ፣ የእግዚአብሔር አስፈሪ ዘመን ከፊታችን ይመጣል። ወዳጆች ይሄ የጸጋ ዘመን ነው። አሁን እግዚአብሔር የጸጋ ዙፋን ዘርግቷል አይደል? ይሄ የጸጋ ዘመን በቤተ ክርስቲያን ንጥቀት ይታረቃል። ቤተ ክርስቲያን ስትነጠቅ የጸጋው ዘመን ሲያበቃ ያኔ እግዚአብሔር የሚባላ ሰው ሁሉ ይገለጣል። ያኔ ለዚች ምድር ወዮላት፣ ለወንጌል ለማይታዘዙ ሰዎች ወዮላቸው፣ ወንጌልን ለገፉ ኢየሱስን ለናቁ ወዮላቸው። ግን ከዛ ቁጣ ጻድቅ የሚያመልጠው በእምነቱ በሕይወት ይኖራል። ክብር ለኢየሱስ። በእምነቱ የእግዚአብሔርን ጽድቅ ያገኛል። ይኸውላችሁ ጽድቅ የሚለው ቃል ሮሜ ምዕራፍ 3 ቁጥር 21 በኋላ በሰፊው የተብራራ ነው። በክፍሉ ስንደርስ እናየዋለን። እጅግ ደስ የሚልና ማራኪ በመዳናችን በጣም እንድንደሰት በእግዚአብሔር ጽድቅ በጣም እንድንደሰት የሚያደርግ የተሰጠን የእግዚአብሔር ጽድቅ ነው። ወዳጆች ክብር ለኢየሱስ። ጽድቅ የሚለው ቃል በግሪኩ ዲስዩ ሱና የሚል ቃል ተቀበለ። ዲስዩ ሱና ምን ማለት ነው? ጀስቲፊኬሽን ማለት ነው፣ ወይ ደግሞ ትክክለኛነት ማለት ነው። ስለዚህ አንድ ሰው ጸደቀ ሲባል በእግዚአብሔር ፊት ትክክል ሆነ ማለት ነው። አሜን ነው። አሁን እኛ በእግዚአብሔር ፊት ጸድቀናል። ጸድቀናል ስንል ምን ማለታችን? በእግዚአብሔር ፊት ትክክል ሆነ ማለታችን። ኃጢአት ማለት ምንድን ነው? ዓላማ መሳት ነው። እንደዛ ነው የተጻፈው አይደል? ኃጢአት ዓላማ መሳት ነው። ጽድቅ ወደ ዓላማ መመለስ ነው። ስለዚህ እኛ በእግዚአብሔር ፊት ትክክል ነው። እግዚአብሔር የተባረከ ነው። ኢየሱስን በመቀበላችን ጽድቅን ስንቀበል በእግዚአብሔር ፊት ትክክል ሆነ እንጂ ወላሂ አንድ ሰው ጸደቀ ማለት ከስጋ ድካም ነፃ ሆነ ማለት አይደለም። አሁን ጽድቃችንን ማጣጣም የሚከብደን ለምንድን ነው? ብዙ የስጋ ድካም አለብን አይደል? በስጋ ድካሞቻችን ስለምንፈተን የስጋ ድካም ስለሚያስጨንቀን ድኛለሁ ጸድቄያለሁ ብለን መዝሙር ለመጻፍ ይተናነቀናል። አብዛኞቻችን ደግሞ ከሃይማኖት ስለመጣ እንዴት አድርገን እንቀበል? ግን መጽደቅ ማለት
ምን ማለት ነው? ለምሳሌ አንድ ሰው ተከሰሰ። አንድ ሰው ተከሰሰና ፍርድ ቤት ቀረበ። ፍርድ ቤት ቀረበና የተከሰሰበት ክስ ታያለ። ከዛ ዳኛው ምን አለ? ከተከሰሰበት ክስ ነፃ ነው። ነፃ ነው። ጀስቲፋይ ነው ማለት ማለት ነፃ ነው። አሁን እኛ ምንድን ነው ማለት ነው? ስለዚህ ጸደቅን ስንል ልክ በዚህ መልኩ ነው መረዳት ያለብን። ጸደቅን ስንል በሕግና በመንግስት የእግዚአብሔር መንግስት ከሰሰን። የእግዚአብሔር ሕግ ከሰሱ ነበር። ኃጢአተኛ ናቸው፣ በደለኛ ናቸው ብሎ ሕግ ከሰሰ ማለት ከዚህ በተከሰስንበት ክስ የእግዚአብሔርን ጽድቅ ስንቀበል ከሕግና ከኃጢአት ነፃ ናችሁ ተባለ። አሁን አዋጅ ነው ይሄ። ጸድቃችኋል ማለት አዋጅ ነው። አምልጣችኋል፣ አምልጣችኋል። ከእግዚአብሔር ቁጣ ጋር ዳግመኛ ላንገናኙ ነፃ ወጥተናል። ክብር ለኢየሱስ። ከዚህ በኋላ የእግዚአብሔር ቁጣ ተናገኘ ለሚያነሳው ለዳንስ ለጸደቀ ሰው ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ሕይወትን ያገኛል እንጂ ሕይወትን ያገኛል ዳግመኛ ወደ ፍርድ አይመጣም። ወደ ፍርድ አይመጣም ማለት ነው ማለት ነው። ለምሳሌ ሰው ይጠረጠራል ባለ ነገር እንዴት ያደርጓል ብሎ ይጠረጠርና ፍርድ ቤት ከቀረበ በኋላ ፍርድ ቤቱ ከተጠረጠረበት ክስ ነፃ ነው ይለዋል። አይ ያስከሰሰ ነው። ይሄ ሰው ተጠርጥሮ ወደ ፍርድ ቤት መጥቷል። ነፃ መሆኑን የሚያውቅለት ምኑ ነው? ፍርድ ቤት ነው። አሁን እኛ ምን እያሉ ነው? ወደ ፍርድ አይመጣም ማለት ከዚህ በኋላ አንተ ተጠርጥረ ወደ ፍርድ አደባባይ አትመጣም እያሉ። ክብር ለኢየሱስ። ሃሌሉያ። ኢየሱስ ያለ የእግዚአብሔር ጽድቅ ተቀበለናል። እኛ በሱ ሆነን የእግዚአብሔር ጽድቅ እንደሆን ዘንድ ኃጢአት ያላወቀው እርሱ ስለ እኛ ምን አደረገ? ኃጢአት አደረገ። ይህ ማለት እሱ ኃጢአት ሰው እኛ ጽድቅ ሆነ። ክብር ለጌታ። ኢየሱስ ብላቸው አሁን ግልጽ ነው። አሁን ብዙ ሰው የሚተናነቀው ኃጢአተኛ ነን ብሎ ሰው ለማመን ምንም አይቸግርም፣ አይከብደውም። ይሄ የሚከብደው እኔ ጻድቅ ነኝ ብሎ ለመቀበል ነው አይደለም። ግን እኛ ኤደን ገነት ላይ ነበር። አዳም ቅጠል ሲበላ ነበር እኛ አልነበር። ዘፍጥረት ምዕራፍ 5 ላይ ይላል አዳምን ልጆችን በመልኩ ወለደ ይላል አይደል? በመልኩ ማለት ነው እንደሷ ብቻ ሰካካ የሚያምሩና ማለት ነው አይደል? ባህሪው የአዳምን ባህሪ ይዘው ተወለዱ። አዳም የወደቀ ከዚህ በኋላ ማንነቱ የተበከለ ሰው ነው። ስለዚህ አዳም የሚወልዳቸው ሁሉ እንደሱ የተበከሉ ናቸው። የእግዚአብሔር ዘርና ቅጠሉን ቀጥፈው ሲበሉ የእግዚአብሔርን ዘር አቋርጠዋል፣ የእግዚአብሔር መልክ አቋርጠዋል። ከዛ በኋላ አዳም እየወለደ ያለው የእሱ መልክ ያላቸው ነው። ስለዚህ ትናንትና ኃጢአተኛ የሆነው እኛ ሰርተን አይደለም። ሰርተን ኃጢአተኛ እንዳልሆነ ሁሉ አሁንም ሳንሰራ ጸድቀን ነው። ክብር ለኢየሱስ ይሁን። ስለዚህ አዳም እኛ በሌለንበት የእሱ ዘር በመሆናችን ኃጢአተኛ ሆነን እንደረከስን ሁሉ ኢየሱስን በመቀበላችን ክብር ለኢየሱስ ይሁን። ደግሞ ኢየሱስን ስንቀበል በክርስቶስ ጻድቅ ነው። ሁለቱም ጋር ያለ ማለት ነው። ሁለቱም ከኛ ውጭ ነው የተሰራው። ክብር ለጌታ ይሁን። ስለዚህ ጽድቅ ማለት ከስነ ምግባር ብቻ ነፃ መሆን ማለት አይደለም። በስነ ምግባር ጉድለት ወድቆ አለመገኘት ማለት አይደለም። ከእግዚአብሔር ፍርድ ማምለጥ ማለት ነው። ከመለጣለት ከእግዚአብሔር ፍርድ እንደዛ ይሰማችሁ። እግዚአብሔር ፍርድ አምልጫለሁ፣ እግዚአብሔር ቁጣ አምልጫለሁ፣ እግዚአብሔር ኩነኔ ያያል። በመሰረቱ እኛ የዳነው ከሰይጣን ነው እንዴ? አይደለም፣ ከእግዚአብሔር ፍርድ ነው ወደ ውጭ። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ነገሩ ነው የእግዚአብሔር ቁጣ በእሱ ላይ ይኖራል እንጂ ይወጣል አያይም ይላል። ስለዚህ አንድ ሰው ወደ ጌታ ካልመጣ እሱን የሚያገኘው ምንድን ነው? የእግዚአብሔር ቁጣ። እግዚአብሔር ቁጣ በጣም አበሳጨኝ አለ። እንደዚህ ያለው አይደለም። እግዚአብሔር ቁጣ ሰው ያወርዳል። ኢየሱስ ያደረገው ይሄን ከእምነት ወደ እምነት ነው። ስለዚህ ጻድቅ በእምነቱ በሕይወት ይኖራል። አሁን ቀጣይ ከቁጥር 18 ይህ ሀሳብ ሄደው እስከ ምዕራፍ 3
ቁጥር 8 ድረስ ባሉት ይሄዳል። ከቁጥር 18 እስከ ምዕራፍ 3 ቁጥር 8 ድረስ ያለው ሰው ሁሉ ኃጢአተኛ ስለሆነ የእግዚአብሔር ጽድቅ ያስፈልገዋል። አሁን ከቀጥሎ መናቸው መዳን አስፈላጊ ነው። መዳን አስፈላጊ ነው። መዳን መሰረታዊ ነው። መጽሐፍ ቅዱስ ላይ ሁለት የጽድቅ አይነቶች ተገልጠዋል። ባለፈው እንዳሉ አንደኛው የሰው ጽድቅ ነው፣ ሁለተኛው የእግዚአብሔር ጽድቅ ነው። የሁላችሁ ሰው ጽድቅ ነው ብሎ የሚሰራው ስራ በእግዚአብሔር ኃጢአት ነው። የሚገርመው እኮ እሱ ነው። ሰው የእግዚአብሔር ፍላጎት ማርካት ቢችል ከአብርሃም የተሻለ ማን ነው? ወላጆች ይገሩት። ከአብርሃም የተሻለ ማን ነው? ከሙሴ የተሻለ ማን ነው? በምድር ላይ እንደ ሙሴ ያለ ቅን ሰው አልተገኘም ተብሏል። ይገርም፣ በጣም ነው የሚገርም። እንደ ሙሴ ያለ ቅን ሰው በምድር ላይ አልተገኘም። እንደ አብርሃም ያለ እግዚአብሔር ወዳጅ አልነበረ። እንደ ዳዊት ያለ እግዚአብሔር ልብ አልነበረ። እንደ ኢሳይያስ ያለ እግዚአብሔር ታማኝ አልነበረ። ይሄ ሁሉ ምን ያለ የነዚህ ሁሉ ጽድቃቸው ምንድነው? የመርገም ጨርቅ። ኢሳይያስ እኮ ነገር 64 ላይ ጽድቃችን የመርገም ጨርቅ ነው። ኢየሱስ ሳይጾም ነው ስላልጾመ ስላልጸለየ ዋጋ ስላልከፈለ አይደለም። ማንነት ቢሆነው አሁን ሰው መዳን ያለበት የኃጢአት ግዙፍነት ካልተረዳሰ መዳን አይሆንም። በዛም በጠና በዳቦ ጸበል ያደረሰው ድናል ነው የሚለው የኃጢአትን ትልቅነት ስለለወቀ ኃጢአት ውጫዊ ሳይሆን ውስጣዊ ማንነትን ነው ያበላሻል። ሰው በኃጢአት ሲሆን ማንነቱ ነው የተበላሻል። የዘር መበላሸት ነው የገጠመው። የዘር መበላሸት ይሄ የዘር መበላሸት ምን ይፈልጋል? የዘር ለውጥ። ክብር ለኢየሱስ ነው። የዘር ለውጥ። ስለዚህ ኢየሱስን ስናምን የዘር ለውጥ ነው ያደረግነው። ትናንትና የኃጢአት ዘር ነበር ውስጣችን፣ አሁን ግን የጽድቅ ዘር። አሜን ነው ወይ? የእግዚአብሔር ዘር በእኛ ውስጥ አለ። የእግዚአብሔር የጽድቅ ፍሬ እኛ ተጫለ ወዳጆች። አሁን የማንነት ለውጥ ነው። አንተ በማንነት አሁን ጻድቅ እንጂ ኃጢአተኛ አይደለም። ማንነታችን ኃጢአተኛ አይደለም። ልባል ማንነታችን ጽድቅ ነው። ማንነታችን ቅዱስ ነው። ማንነታችን የእግዚአብሔር ልጆች ነው። ክብር ለጌታ ይሁን። ለምን ሰው በአንድ ጊዜ ኃጢአተኛ ጻድቅ መሆን አይችልም። ወይ ኃጢአተኛ ነው ወይ ደግሞ ጻድቅ ነው የሚሆነው። ስለዚህ በክርስቶስ ያለ ጻድቅ፣ በአዳም ያለ ወይ ደግሞ በክርስቶስ ያለ ጻድቅ ነው፣ በክርስቶስ የሌለ ምንድን ነው? ኃጢአተኛ ነው። ኃጢአተኛ ደግሞ ወደ እግዚአብሔር መንግስት አይገባም። ወደ እግዚአብሔር መንግስት እንዲገባ ምን ማለት አለበት? ኢየሱስን አምኖ ጻድቅ መሆን አለበት። ኢየሱስ ያድናል። ለዛ ነው ወደ ጌታ ይመጣል አይደል? ሰው ጌታን የሚቀበለው ከራሱ ስራ ለማምለጥ ነው ወዳጆች። ከራሱ ጾም፣ ከራሱ ጸሎት፣ ከራሱ ተስካር፣ ከራሱ ምን በሉ የኔ ከሚለው መልካም ነገር ሰው ማምለጥ አለበት። እኔ ሰራሁት የሚለው መልካም ነገር ሰው ወደ እግዚአብሔር ያደርስ። ሰው ወደ እግዚአብሔር የደረሰው በኢየሱስ ነው። እግዚአብሔር ወደ እኛ የመጣው በኢየሱስ ነው። እኛም ወደ እግዚአብሔር የሄድነው በኢየሱስ ነው። ኢየሱስ በሰውና በእግዚአብሔር መካከል ያለ መካከለኛ ነው። ታዲያ እግዚአብሔር አንድም ቦታ በአብርሃም ደስተኛ ነኝ ሲል አሰብኩ። በሙሴ ደስተኛ ነኝ፣ በአብርሃም ደስተኛ ነኝ፣ በዳዊት ደስተኛ ነኝ አለ። እግዚአብሔር ተደስቻለሁ ያለው በኢየሱስ ብቻ ነው። ለምን? ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። አብርሃም እግዚአብሔር አስደስቷል። በእምነት ነው አይደለም? ዳዊት በእምነት፣ ይስሐቅ